ዘና በይ በቃ ዘና በይ ምን አገባው ዘና በይ ሰይጣን ምን አገባው ሰይጣን ምን አገባው አዳም ዘና በል ሔዋን ዘና በሉ። መልካም ወንድማችን ደጋግሞ በዘፈኑ ላይ እንደሰማችሁት ዘና በሉ አዳሞች ሴጣን ምን አገባው ሴጣን ምን አገባው እያለን ነው። እውነት በምናደርገው ውስጥ ሴጣን እጁ የለበትም? አንዳንድ ነገሮችን ሲደረጉ ሴጣን ምንም አያገባውም፣ አይመለከተውም። የእግዚአብሔርን ፍቃድ ብቻ ነው የምናደርገው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደዚህ ይላል፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ ይላል። ስለዚህ ሰዎች ከእግዚአብሔር ፍቃድና ምኞት ውጭ የሚያደርጉ ከሆነ የዲያብሎስን ፍቃድና ምኞት ነው የሚያደርጉት ማለት ነው። የዲያብሎስን ፍቃድና ምኞት የምታደርግ ከሆነ ደግሞ ዲያብሎስ ምን አገባው፣ ሴጣን ምን አገባው፣ ዘና በል ፈታ በል እያልክ ልጨፍር አችልም። ስለዚህ ሴጣን ይመለከተዋል ማለት ነው አንተ የምታደርገው የእሱን ፍቃድ እስከሆነ ድረስ እና እንደዛ እስከሆነስ ገላትያ ምዕራፍ 5 ቁጥር 19 ላይ እንደዚህ ይላል፣ የሥጋ ሥራም የተገለጠ ነው። የሥጋ ሥራ ምንድን ነው? የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው ይላል። ስለዚህ እየዘፈንክ ሴጣን ምን አገባው ዘና በሉ ማለት ይቻላል? ማለት ሜይ ቢ ሁሉንም ዘፈኖች እንደው ከፍቶ ቤት